እናንተ ትልቅ ቦታ የምትሰጧቸው ሰዎች እናንተን ከልባቸው ይውደዳችሁ አይወደዷችሁ ወይም ደግሞ ለእናንተ ቦታ ይኑራቸው አይኑራቸው እርግጠኞች አይደላችሁም እና በጥርጣሬ ውስጥ ነው ያላችሁት። ሶ ዲፕሊ ማወቅ የምትፈልጉት ነገር አለ፣ ግን ግልጽ የሆነ ነገር የተቀመጠላችሁ ነገር የለም። ሶ እንደዚህ አይነት ሲቹዌሽን ውስጥ ካላችሁ ዛሬ ይሄ ቪዲዮ ለእናንተ ነው ማለት ነው። በጣም የምትፈልጊው ሰው ህይወትሽ ውስጥ አብሮሽ እንዲሆን የምትፈልጊያቸው ሰዎች አንቺ በምትሰጫቸው መጠን እየሰጡሽ እንዳልሆነ ውስጥሽ ያውቀዋል። ነገር ግን እነዛ ሰዎች አዎ ይወዱኛል ከኔ ጋር ናቸው ብለሽ እንድታስቢ የሚያደርጉሽ አንዳንድ ነገሮች ይፈጠራሉ። ነገር ግን ራስሽን በትክክለኛው መንገድ የነዛ ሰዎች እርግጠኝነት የለሽም። አንቺን የመውደዳቸውና ከአንቺ ጋር የመሆን ፍላጎታቸው እርግጠኛ እንደሆነ አታውቂ። ስለዚህ ዛሬ የምነግርሽ እነዚህ 3 ነጥቦች እነዛ ሰዎች የሚያደርጉልሽ ኢፈርት ወይም ደግሞ ለአንቺ ያላቸውን ቦታ የምታይበት ማጉሊያ መነጽር ነው ማለት ነው። እስከ ቪዲዮ ፍጻሜ ድረስ መቆየትሽን እንዳትረሺ፣ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። እንግዲህ ለዚህ ቤተሰብ አዲስ ከሆናችሁ ማለት ነው። ሶ ወደ ቪዲዮ ልሂድ። በመጀመሪያ አንድ ሰው ለእናንተ ቦታ ሲኖረው ወይም ደግሞ ለእናንተ ጥሩ የሆነ ፍቅር ከልብ የሆነ ፍቅር ሲኖረው በጥርጣሬ ውስጥ እንድትሆኑ አያደርጓችሁም። ትክክል የሆነ ክሊር የሆነ ነገር ያስቀምጡላችኋል እንጂ እናንተ እነዛ ሰዎች ይወዱኛል አይወዱኝም ብላችሁ እንድትጠራጠሩ የሚያደርግ ሲቹዌሽን ውስጥ አይከቷችሁም። ይሄ ልታስተውሉ የሚገባ ዋናው ነጥብ ነው። ወደ ዋንኛው ደግሞ ወደ ወንድ ልጅ ደግሞ ስንመጣ ክሊር የሆነ ኢፈርት እና ክሊር የሆነ ፍቅር ያሳይሻል እንጂ እንድትጠራጠሪ በሚያደርግ ሀሳብ ውስጥ ትቶሽ አይሄድም። ሶ የሚወዳችሁ ሰዎች እንደዛ የማያደርጉ ከሆነ እንዴት ነው እነዛ ሰዎች መውደዳቸውን ትክክለኛ ቦታ መኖራቸውን ልናቅ የምንችለው የሚለውን ልንገርሽ። የመጀመሪያው ኢንቨስት ያደርጋሉ። ኢንቨስት የሚያደርጉት ፋይናንሻሊ፣ ኢሞሽናሊ እንደዚሁም ደግሞ ታይማቸውንም ጭምር ነው። አንድ ሰው እጅግ በጣም ለእናንተ ፍቅር ሲኖረውና ፍላጎት ሲኖረው ከሚያደርጋቸው ነገሮች ውስጥ አንዱ ኢንቨስት ማድረግ ነው። እንደዚሁም ደግሞ ወንድ ልጅም ሊሆን ይችላል። ማናቸውም ሰዎች ኢንቨስት የሚያደርጉት ጊዜያቸውን፣ ሀሳባቸውን፣ ኢሞሽናቸውን እንደዚሁም ደግሞ ያላቸውን ፋይናንሻል ገንዘባቸውንም ጭምር ነው። እነዚህ ሰዎች እነዚህ ነገሮች እየሰሰቱባችሁ ከሆነ እመኑኝ የሆነ ነገር እንዳለ እንዳትረሱ ማለት ነው። አንድ ሰው በተቻለው አቅም ፋይናንሻሊ እንኳን ባይሆን ኢሞሽናሊ ኢንቨስት ሊያደርግባችሁ ይገባል። ማለትም ምናልባት እናንተ ስትዋደዱ ሀሳብ ለሀሳብ ሼር ልትደራረጉ ትችላላችሁ፣ ጊዜያችሁን ልትሰጣጡ ትችላላችሁ። ያ ሰው ለእናንተ በተቻለው አቅም ምንም ቢፈጠር ታይም እንዳለው ሊያሳያችሁ ይሞክራል ማለት ነው። ሶ ጊዜያቸውን እየሰሰቱ ከሆነ ወይም ደግሞ ፊል የምታደርጉት ነገር ለእናንተ በጣም ቱማች ቢዚ እንደሆኑ ከሆነ አሁንም ቆም ብላችሁ ልታዩ ይገባል ብዬ አስባለሁ። ማንም ሰው ከልቡ ከፈለገ ምንም ነገር ከማድረግ ወደኋላ አይልም። ሶ እነዛ ሰዎች ምንም አይነት ኢሞሽናል ኢንቨስት እያደረጉባችሁ ካልሆነ ኢቭን ኢፍ ምንም ትንሽዬም ጠብታ ለእናንተ ያላቸውን ነገር እንድታውቁ የማያደርጓችሁ ከሆነ ልትጠራጠሩ ይገባል። እነዛ ሰዎች ለእናንተ እርግጠኛ የሆነ ፍቅር የላቸውም ማለት ነው። ለአንቺ እርግጠኛ የሆነ ፍቅር የለውም ማለት ነው ባጭሩ። ኢኳል የሆነ ኢፈርት ከሌላችሁ ወይም ደግሞ እኩል የሆነ አስተዋጽኦ የማታደርጉ ከሆነ እኩል የሆነ አስተዋጽኦ በማንኛውም ሲቹዌሽንሺፕ ኦር ሪሌሽንሺፕ በምንም አይነት ሁኔታ ጓደኝነት ሊሆን ይችላል። በማናቸውም ሁኔታ ውስጥ እኩል የሆነ ኢፈርት ግዴታና ግዴታ ነው። አንድ ሰው ከአንድ ሰው ብቻ የሚመጣ ከሆነ የሆነ ፍቅሩም ፍላጎቱ መገናኘቱም ሁሉም ነገር ከአንድ ሰው ብቻ የሚመጣ ከሆነ ይሄ ትክክለኛ እነዛ ሰዎች እናንተን ይውደዳችሁ አይውደዷችሁ የሚያጠራጥር እውነትም እነዛ ሰዎች ለእናንተ ያላቸው ስሜት የሚያጠራጥር የሚሆን ነው ማለት ነው። ማንኛውም ሰው ሲፈልጋችሁ ስፔሻሊ ሪሌሽንሺፕ ውስጥ ካላችሁ እናንተ ብቻ እነዛን ሰዎች ለማግኘት አንቺ ከሆንሽ ፕላን ዴት የምታደርጊው፣ አንቺ ብቻ ከሆንሽ እንድትገናኝ የምታደርጊው፣ አንቺ ብቻ ከሆንሽ ቴክስት የምትመልሽ፣ አንቺ ብቻ ከሆነ ኢፈርቱ ሙሉ ኃላፊነት አንቺ ላይ ብቻ ከወደቀ አሁንም ልትጠራጠሪ ይገባል። አንዳንድ ጊዜ ማመን ስለማንፈልግ
አይ እኛ ለነዛ ሰዎች ያለን በጣም ከፍተኛ የሆነ ፍቅር ስለሚበልጥብን ማመን አንፈልግምና ላይክ እነዛ ሰዎች እንደሚወዱን አድርገን ነው ራሳችንን በግድ እያስጨነቅን ያለ ነው ማለት ነው። ሶ እንደዚህ አይነት ሲቹዌሽን ውስጥ ካለሽ ፕሊዝ አሁንም ጥርት ያለ ነገር እየነገርኩሽ ነው፣ ነቃ ብለሽ ለማሰብ ሞክሪ። ምንም አይነት ነገር ቢፈጠር ካንቺና ካንቺ የሚበልጥ ነገር የለም። ምንም አይነት ነገር ካንቺ ሊበልጥ አይገባም። ምንም ኢፈርት፣ ምንም ማስተዋጽኦ፣ ምንም ነገር እኩል ካልሆነ ይሄ ነገር አንድ ሰው ላይ ብቻ ከሆነ ሎዱ የሚበዛው ሊያጠራጥርሽ ይገባል። እውነትም ያ ፍቅር አይደለም። እነዛ ሰዎች ለእናንተ ፍላጎት የላቸውም ማለት ነው። ምክንያቱም እነዛ ሰዎች ወይም ደግሞ ያ ሰው ሊሰጥሽ የሚገባው ኮንፈርት፣ ኮንቬንሽን እና እንደዚሁም ደግሞ ምቾት ለግንኙነታችሁ ለሪሌሽንሽፓችሁ ምቾት እንዲሰማሽ ነው የሚያደርግሽ እንጂ ይሄ አንቺ ሎድ እንደበዛብሽ፣ አንቺ ኃይል እንደበዛብሽ፣ አንቺ ኮንትሮል ለማድረግ እንደምትሞክሪ ያህል እንዲሰማሽ አያደርግም። በተቻለው አቅም ሴቭ የሆነ ፕሌስም ይሰጥሻል ማለት ነው። ሶ ምንድነው ነፃ ትሆኛለሽ እዛ ሪሌሽንሽፕ ላይ አንቺ ራስሽን ሞር እንድታወጪ ሞር እንድትወጂና ፓሽነብል እንድትሆኚ ያ ፕሌስሽ እንዲሆን ያደርግልሻል እንጂ ይሄ ቅድም እንዳልኩሽ ጫና አንቺ ላይ ብቻ እንዲወጠር አያደርግም ማለት ነው። ሶስተኛውና የመጨረሻው ደግሞ የሚያወሩት ነገር ከአክሽናቸው ጋር የተገናኘ ይሆናል። አብረሹ የሆንሽው ሰው አብዛኛው ጊዜ ከሚያደርገው ድርጊት ይልቅ የሚያወራ ከሆነ እመኚኝ ይሄ ሰው ረጅም ወይም ደግሞ አብሮሽ የመዝለቅ ሁኔታው አጠራጣሪ ነው ማለት ነው። እነዚህ ነገሮች ካያችሁ በእርግጠኝነት ይሄ ነገር ወርክ ላያደርግ የሚችልበት ፐርሰንት በጣም ከፍተኛ ነው። ማንም ሰው ከልቡ የፈለገው ነገር ከሆነ በወሬ ብቻ አይቀርም፣ ወደ ድርጊት ይሄዳል። ወሬ ብቻ ከሆነ እንዳለ ይሄ ሪሌሽንሽፕ ወደፊትም ሁሌ አንቺን በወሬ ብቻ ሆድሽ እንዲነፋ ነው የሚያደርጉት። እውነታው ያ ነው። ይሄ በሴታዊ ባህሪሽ ላይ ጭምት እንድትሆኚ ትሆኛለሽ። ላይክ ኢንሴኩሪቲ ያጋጥምሻል። ትክክለኛ የሆነ ይሄ ልብሽ የሚያርፍበት ነገር አይኖርም። ምክንያቱም ሁልጊዜ ተስፋ አድራጊ ብቻ ሆነሽ እንድትቀሪ ነው የሚያደርጉሽ። አንቺ ልብሽ አይምሮሽ አምኖ ተማምኖበት እዛ ቦታ ላይ እንድትቆይ አያደርጉሽም። ሶ እነዚህ ሰዎች ወሬ ብቻ ላይ ከሆኑ ጎበዝ፣ ድርጊት ላይ መጥፎ ከሆኑ ወይም ደግሞ ድርጊታቸው ከወሬያቸው ያነሰ ከሆነ you have to run away። ከዛ ቦታ ላይ ማምለጥ አለብሽ። ራስሽን ኮንፊውዝድ የምታረጊበት ታይሙ አሁን አይደለም፣ ጊዜ የለሽም። አንቺ የራስሽን ነገር ቢውልድ ማድረግ የምትችይበት እነዛ ሰዎች ወደዱሽ አልወደዱሽ፣ እንደዚህ ያረጉ እንደዛ አላረጉ ብለሽ የምትጠራጠሪበት ታይም አይደለም። በእውነተኛ ሰው አይን ውስጥ አንቺ ልዕልት ሆነሽ ነው የምትታየው እንጂ ለመወደድ የምትለምኚ ለአቴንሽን የምትለምኚ ሰው አያደርጉሽም ማለት ነው። ማንም ሰው ከልቡ ከወደደሽ እና ከመረጠሽ ምንም ነገር ለማድረግ ለአንቺ ሳክሪፋይስ ከመሆን ምንም ነገር አብሶ ወንድ ልጅ ምንም ነገር ከማድረግ ወደኋላ አይልም። እና አሁንም እውነተኛ የሆነ ፍቅር ከሆነ እንድትጠራጠሩ አያደርጓችሁም። በሙሉ ልባችሁ እነዛ ሰዎች አምናችሁ ነገር ግን ያልባችሁን የህይወት ላይፍ ራሳችሁ ልትወጡት የምትችሉትን ነገር በየፊናችሁ እንድትሰሩ ያደርጋችኋል ማለት ነው። ገሲንግ በሆነ ሲቹዌሽን ውስጥ ተተዋችሁ ከሆነ ወይም ግምታዊ በሆነ ነገር ውስጥ ተተዋችሁ ከሆነ እመኑኝ እነዛ ሰዎች ለእናንተ ያላቸው ስሜት ጊዜያዊ ነው፣ ወይም ደግሞ የሆነ ታይም እየጠበቁ ነው ጥሏችሁ ለመሄድ ማለት ነው። አሁንም በአእምሮሽ ውስጥ እየተጠራጠርሽ ካለሽ ክሊር ለማድረግ ጥርጣሬ ፍቅር አይደለም። ጥርጣሬ እውነታ ነው። ይሄ ቀድመሽ እንድትጠነቀቂ የሚያደርግሽ ነገር ነው። ሶ ውስጥሽ የሚልሽን ነገር በደንብ አዳምጪ። ቁጭ ብለሽ በጥርጣሬ ጊዜሽን ትገያለሽ። የሚገባሽን ሰው ጋር ብቻ በመሆን ራስሽን ታደጊ። የዛሬው ቪዲዮ ይሄንን ይመስል ነበረ። ያላችሁን ሀሳብና አስተያየት ኮሜንት ስር አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ።